የታዋቂው ፈላስፋ ደራሲና ገጣሚ ከካህሊል ጀብራን ድርሰቶች በሀብታሙ ተስፋዬ የተተረጎመውን የመቃብሮቹ ዋይታ የተሰኘ ትርጉም በሁለት ክፍል የቀረበውን እንደሚከተለው አስደምጣችኋለሁኝ። የመቃብሮቹ ዋይታ ክፍል 1። አሚሩ ወይም ንጉሱ ወደ ፍርድ ቤት ውስጥ ገብተው መሃል ላይ ያለውን መቀመጫ ሲይዙ በግራና በቀኛቸው በሀገሪቱ ውስጥ አሉ የተባሉት ሊቃውንት ተቀመጡ። ጋሻና ጦር የታጠቁት ዘቦች በተጠንቀቅ ቆመዋል። በችሎቱ ላይ የተገኙት ሰዎች ከተቀመጡበት ተነስተው በአክብሮት አሚሩን እጅ ነሱ። ከአሚሩ አይኖች ላይ በመንፈሳቸው ላይ ሽብርን፣ በልባቸው ላይ ደግሞ ፍርሃትን የሚያጭር አንዳች ኃይል ይፈነጥቃል። ችሎቱ ስርዓት ይዞ ዳኝነት የመስጫው ሰዓት ሲቃረብ አሚሩ እጃቸውን ወደ ላይ ከፍ አድርገው ወንጀለኞቹን አንድ ባንድ አቅርቧቸውና የፈጸሙትን ወንጀል ንገሩኝ በማለት በጩኸት ትዕዛዝ ሰጡ። የእስር ቤቱ በር እንደሚያዛጋ አስፈሪ አውሬ አፍ ወለል ብሎ ተከፈተ። ደብዝዞ የሚታየው ጨለማ ቤት ጥጋጥጎች ውስጥ የእስረኞቹ የማቃሰት ድምፅና ለቅሶ ከሚጨለጨሉት የእግር ብረቶች ጋር ህብረት ፈጥሮ ሲያስተጋባ ይሰማል። የችሎቱ ታዳሚዎች እነዚያን የሞት ግዳዮች ከዚያ አሰቃቂ ጉድጓድ ክፍል ውስጥ ብቅ ሲሉ ለማየት ጓጉተዋል። ከጥቂት ጊዜ በኋላ ሁለት ወታደሮች እጆቹን የኋልዮሽ የፊጥኝ የታሰረ ወጣትን ከፊታቸው አስቀድመው ወጡ። ኮስታራ ፊቱ ላይ የመንፈሱ ጥንካሬና የልቡ ጽናት ይነበባል። ፍርድ ቤቱ መሃል ካቆሙት በኋላ ወታደሮቹ ከሱ ኋላ በጥቂት እርምጃ ርቀው በተጠንቀቅ ቆሙ። አሚሩ ለረጅም ጊዜ አፍጥጠው ከተመለከቱት በኋላ ይህ ሰው የፈጸመው ወንጀል ምንድን ነው ሲሉ ጠየቁ። ከሕግ አስከባሪዎቹ ውስጥ አንዱ ነፍሰ ገዳይ ነው፣ ትናንት በአካባቢያችን በሚገኙት መንደሮች ውስጥ አስፈላጊ የሆነ ተልእኮ ይፈጽም የነበረን አንድ የአሚሩን መኮንን አንገት ቆርጦ ጥሏል። በተያዘበትም ጊዜ በደም የተጨማለቀውን ጎራዴውን በእጁ ይዞ ነበር አለ። አሚሩ በንዴት ጦፈው አንባረቁ። ሰውየውን ወደ ጨለማው እስር ቤት መልሳችሁ ውሰዱትና በወፍራም ሰንሰለት እሰሩት። ሲነጋም በራሱ ጎራዴ አንገቱን ቆርጣችሁ አውሬዎች ስጋውን እንዲበሉትና አየሩ እሱን የሚያስታውሳቸውን ጠረኑን ወደ ቤተሰቡና ወዳጆቹ አፍንጫዎች እንዲደርሰው ሬሳውን ጫካ ውስጥ ጣሉት። ወጣቱ ተመልሶ ወደ እስር ቤት ሲወሰድ በአፍላ ዕድሜ ላይ የሚገኝ ትንሽ ልጅ በመሆኑ ሰዎች በሐዘኔታ ዓይን ሸኙት። ወታደሮቹ የወየበ የተፈጥሮ ውበት ያላት አንዲት ወጣት ሴትን አስቀድመው እንደገና ከእስር ቤት ተመልሰው መጡ። ሴቲቱ ፊቷ ገርጥቷል። በገረጣው ፊቷ ላይ የጭቆናና የቅሬታ ምልክት ይታያል። ዓይኖቿ በእንባ ርሰዋል። በደረሰባት መከራ ራሷን ቁልቁል ደፍታለች። አሚሩ ወጣቷን በአትኩሮት ከተመለከተ በኋላ ይህቺ ከሬሳ አጠገብ እንደሚቆም የሞት መንፈስ ከፊቴ የተጋረጠች ሰውነቷ የመነመነ ሴትዮስ ምንድን ያደረገችው በማለት በጩኸት ጠየቁ። ከወታደሮቹ መካከል አንዱ ዘማዊት ነች። ትናንትና ማታ ባሏ በሌላ ወንድ እቅፍ ውስጥ ገብታ አገኛት። አፍቃሪዋ ቢያመልጥም ባሏ ግን እሷን ሕግ ፊት እንድትቀርብ አሳልፎ ሰጥቷታል አለ። ግራ ተጋብታ ፊቷን ቀና ስታደርግ አሚሩ ተመለከቷትና ትዕዛዝ ሰጡ። ወደ ጨለማው ክፍል መልሳችሁ ውሰዷትና በፈጸመችው ከባድ ስህተት የተነሳ የበከለችውን መኝታዋን እንድታስታውስ በሾህ አልጋ ላይ አስተኝታችሁ ሰሯት። በተሳመች ጊዜ የተሰማትን ጣፋጭ ስሜት እንድታስታውስም ሐሞት የተቀላቀለበት ኮምጣጤ እንድትጠጣ ስጧት። ጧት ሲነጋ ከከተማ አውጥታችሁ እርቃኗን መሬት ለመሬት እየጎተታችሁ በድንጋይ ውገሯት። ለስላሳውን የሰውነቷን ሥጋ ተኩላዎች ይደሰቱበት፣ አጥንቶቿንም ትሎች ይበሳሷቸው። ሰዎች በአሚሩ ብይን በመገረምና በዕድሏ ክፉኛ በማዘን በርህራሄ ተመለከቷት።
በመቀጠል ወታደሮቹ ጉልበቱ የሚንቀጠቀጥ የሰሜን ነፋስ እንደሚወለውለው ስጋ ለጋ ቡቃያ የሚንዘረዘር ሐዘን የጎዳው ሰውዬ ይዘው መጡ። አቅመ ቢስ ሕመም ያጠቃውና እጅግ የፈራ ይመስላል። ደግሞ መከራ የበዛበት ምስኪን ድሃ ነው። አሚሩ ያንገሸገሻቸው አፍጥጠው ተመለከቱትና ይሄ ከሞቱት በላይ ከቆሙት በታች የሆነ ኩታራ ሰውዬስ ምንድነው ያደረገው ብለው ጠየቁ። ከዘቦቹ መካከል አንዱ ወደ ገዳሙ ውስጥ ገብቶ ቅዱሳን ጽዋዎችን ከሰረቀ በኋላ የሰረቃቸውን ዕቃዎች ከልብሱ ስር እንደሸሸገ መነኮሳቱ እጅ ከፍንጅ የያዙት ሌባ ነው ሲል መልስ ሰጠ። አሚሩ ክንፏ የተጎዳ መብረር የተሳናት ወፍ እንዳየ የተራበ ንስር ተመለከቱትና መልሳችሁ ወደ ወህኒ ቤት ውሰዱትና በሰንሰለት ጠፍሩት። ጠዋት ሲነጋ ወደ አንድ ረጅም ዛፍ ወስዳችሁ ኃጢአተኛ እጁ ተዘንጥለው የተቀረው አካሉ ተበጣጥሶ በነፋስ እንዲበታተን በሰማይና በምድር መካከል ዛፉ ላይ አንጠልጥሉት አሉ። ሌባው እየተደነቃቀፈ ተመልሶ ወደ ጎድጓዳው እስር ቤት ሲሄድ ሰዎች እንዲህ ያለ ደካማና መናፍቅ ሰው የገዳሙን ቅዱሳን ጽዋዎች የሰረቀው እንዴት ያለ ድፍረት ቢኖረው ነው እያሉ እርስ በርስ መንሾካሾክ ጀመሩ። በዚህ ጊዜ ችሎቱ ተበተነና አሚሩ በሊቃውንቶቻቸው በአማካሪዎቻቸው ታጅበው በወታደሮቹ እየተጠበቁ ወጥተው ሲሄዱ የችሎቱ ታዳሚዎችም ወደ የመጡበት ተበታተኑ። ቦታው ከእስረኞች የማቃሰት ድምፅና ለቅሶ በስተቀር ምንም ነገር የሌለው ኦና ስፍራ ሆነ። ይህ ሁሉ ነገር የተከሰተው በሚተላለፉ መናፍስት መካከል እንደቆመ መስታወት ተገትሬ ሳለሁ ነበር። እናም ስለ ሕጎች በተመስጦ አሰላሰልኩ። ለሰዎች ተብለው በሰዎች ስለተደነገጉት ሕጎች፣ ሰዎች ፍትህ ስለሚሉት ነገር አሰብ። ራሴን በሕይወት ምስጢሮች ሐሳብ አዋከብኩት። የጠፈርን ትርጉም ለመገንዘብ ሞከርኩ። ከደመናው ባሻገር እንደሚሰወር አድማስ የገዛ ራሴን እልም ብዬ ጠፍቼ ስላገኘሁት አፌ ተሳሰረብኝ። ከቦታው ለቅቄ ሲሄድ ለራሴ መናገር ያስኩ። ተክል የመሬትን ንጥረ ነገሮች እየበላ ይኖራል። በግ ተክሉን ይበላል። ተኩላ በግን አድኖ ይበላል። ኮርማ ተኩላውን ሲገድል አንበሳ ደግሞ ኮርማን ይበላል። የሆነ ሆኖ ሞት ላንበሳም አይቀርለት። ሞትን ድል የሚነሳና እነዚህን የጭካኔ ተግባራት ዘላለማዊ ፍትህ የሚያደርግ ኃይል ይኖር ይሆን? አስቀያሚ ወይም መጥፎ ነገሮችን በሙሉ ወደ ቆንጆነት ወይም መልካምነት ሊለወጥ የሚችል ኃይልስ አለ? መላውን የሕይወት አላባዎች በእጆቹ ጨብጦ ሊይዝና ባህር ሁሉንም ጅረቶች ወደ ከርሱ አስገብቶ በደስታ እንደሚውጣቸው ሁሉ የሕይወትን አላባዎች በደስታ አቅፎ ሊይዛቸው የሚችል ኃያል ነገርስ አለ? ገዳይንና ተገዳይን፣ ዘማዊትንና ዘማዊን፣ ዘራፊንና ተዘራፊን በቁጥጥር ስር አውሎ ከአሚሩ ችሎት የበለጠ ከፍ ወዳለና ወደ ላቅ ችሎት ፊት ሊያቀርባቸው የሚችል ኃይልስ አለ? የመቃብሮቹ ዋይታ ክፍል 1 እዚህ ላይ ያበቃል። ክፍል 2 ይቀጥላል። በስተመጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ህፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ህፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።